ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካም ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። ይህን ነገር ታውቀው ነበር? አንተ ምንም እንድትል አልፈልግም፣ ግን ታውቀው ነበር ወይ እንዴ? እኚህ የአማርኛ ፊልም አደረጉት እኮ ጉች ጉች ምናምን የማይወድቅ ስትነካው ደስ የሚል እያለ እያሰበ ነው የሚያወራው። ወላሂ እያለ ነው የሚያወራው ሰውዬ። እስላሙም ብትል የሆነ የማይጣላክ ኖርማል ትምህርቱ ላይ ያለ 72 ሴት ጀነት ውስጥ ለአንድ ሰው እንደተዘጋጀ ብታወራ ማይጣሉክም። ይሄ እውነት ሪያሊቲ የሚያስተምሩት ነገር ነው። ግን ይሄ ጉች ጉች ምናምን ያው አዲሱ የሆነ እንደ ትምህርት እውቀት ከኋላም ከፊትም ይመጣል ታውቃለህ። ይሆን ይሄ ጉች ጉች እኔ የማውቀው የሆነ አማርኛ ፊልም ላይ ነው። አዎ ይሄ አይ ራሱ ነው የሚለው በደንብ አድርገው። ወላሂ ደስ የሚል የማይወርድ አለ የማይወርድ እንደ እናቶቻችን እንደ እህቶቻችን የማይወርድ ብትነካው ደስ የሚል እያለ ነው ያለው። እንግዲህ ሰውየው ለዚህ ነው የምንገባው። ይህን ለማየት ነው የምንገባው ላይ ቤት። ወይ ጌታ አንተ ተርፋል፣ አባቴ ተርፋል። ማብራተር ጌታ በእውነት ይወዳል። እግዚአብሔር የሚወደውን ነው ምንም የሚያደርገው እውነት ነው የሚያድነው። እና ታስራል እያሉ በጣም እያንጫጩት ነው። ማን የጀመረው ታስራል የሚለው ነገር? ሁሉም ዜዶ እያትገረሚ አዎ ጉጂ ጉጂ ያለ ጡት እያለ ነው የሚያስተምራቸው። እዚህ ቀላል መስሎ እኔም እሱን ፈልጌ ነበር የሄድኩት። የለም ይሁን ያው እንደው አያርገውና ወደዛ ብንመለስና እሺ አንተ አንድ ወንድ ልጅ ነህ 72 ሴቶች ጡታቸው ጉች ጉች ያለ ቢሰጥቅ ቆይ ምንድን ነው የምታደርጋቸው? ምን በየቀኑ በቃ እጫወትበታለሁ እንደዚህ ያ 72 ግን አይደክመኝም። ግን እሱን አይደል እንደ ምልክ ይሆን። አሁን እኔ ለዚህ አንድ መልስ የሰጠሁት አለ ይሆን በኦሮምኛ። አሁን እኛ ሀገር እንደ ጅማ ይሆን አንዳንድ ሰው ህጉን በማክበር 2 3 የሚያገባል 4 የሚዳፈር የለም። ግን የማር የቅቤ ሀገር እንደመሆኑ 2 3 ያገባሉ ይሆን። እሺ ሰውየው ምን እንደሚመስል ይሆን ምን አለበት ያኔ እኔ እንዲህ ወደ ሚዲያ እንደምመጣ አስቤ ወይ ቪዲዮ ወይ ፎቶ ባነሳልክ። በወር አንዴ ለሚገናኘው አንድ በሬ ጨርሶ ነው ይሆን ከመሬት የሚነሳው። ሰው አይመስልም። በቃ 2 ሚስት ስላለው ብቻ ወንድ ልጅ አይመስልም ይሆን። ወደ አጥንት ተቀይሮ አልበለኝ ያልቃና ጌታ ነው ይሆን እና መቅኔውን ጨርሰውት በጉልበቱ ቋቋቋቋ እያለ ነው የሚሄደው። ሲነሳ የሚተጣጠፍ ነገር ነው የሚመስልክ። እኔ ግን ከምር እውነት ከሆነ እና ሰማይ ቤት ደርሶ የመጣ ካለ 72 የሚሰጠኝ ከሆነ አልምርም። ሰባ ሁለት ገነት 72 ቺክ ሙሉ ይኸው በማስረጃ በእንትን ፈርመው ከሆነ ሳልገባ አልቀርም። ግደለኝ። ገነት ላይ ኃጢአት አይደለም ከተባልኩኝ 72 ተፈርሞ እያየው ይኸው ተብሎ ከተሰጠ ይሄዳታል። ወፍ የለም። የሆነ ነገሩ ደግሞ አብስትራክት ነው፣ አይጨበጥም። ታውቃለህ ደስ የሚለው እዚህ ጋር አንድ ትልቅ አሊም ይነግርህና ኔክስት አሊም ጋር ስትሄድ ይካዳል። ይሆን ያ ነገር ትሻመጠጣለህ። ገብቶሃል? አንዱ ትልቅ ሼኪ ነው የምትለው አንተ እንደ ፓስተሮች አይደሉም ባይዘው። አሁን አንተ ቤት አስገብተህ ከአንድ ትልቅ ሼኪ የሆነ ምስክር
የሆነ ነገር ሲነግር መመክር ነገር ምን መሰለ ይሆኒ ከነ አንቀጹ ከነ ምዕራፉ ጌታን ከምሬ ነው መጻፍ አለብህ። አለዛ ከእንትኑ ጋር ትያዛለህ። ለምን ሁለተኛ ሼክ ሲመጣ ደግሞ ይከራከራል። በዛው ኬታ መጣ ይልካል። ማን ነገረክ ይልካል። ሚምታታ ነገር አለው። ነገሩ ገብቶ ካላ ሪያሊቲ ስላለ 72ቱ ግን አልተረጋገጠም። 72ቷ ተረጋግጣለች። አሁን አዲስ ሰምቼ ነው የሳኩት ስለ ጉች ጉቹ ነው። ጉች ጉች ብራንድ ነው። ይቅርታ ዜድዬ የሚለውን ነው ሰውዬ ያለውን ነው ዜድዬ፣ እኛ አይደለንም። ሶሪ ዜድ ሚውት ነሽ እናቱ። አይ እኔ እወጣለሁ፣ ግን ይኸውላችሁ መጽሐፍ ቅዱስ ላይ ሊፈትኑት ፈሪሳውያን፣ ሰዱቃውያን ወይንም ደግሞ የሕግ መምህር የተባሉት ኢየሱስ ጋር ደረሱና እንዲህ አሉት። ትንሣኤና ሙታን የሚክዱ ከሰዱቃውያን አንዳንዶች ቀርበው ጠየቁት ይላል። እንዲህ ሲሉ መምህር ሆይ ሙሴ ሚስት ያለችው የአንድ ሰው ወንድም ልጅ ሳይወልድ ቢሞት ወንድሙ ሚስቱን አግብቶ ለወንድ ዘር ይተካ ብሎ ጽፏል አሉ። የድሮ ብሉይ ኪዳን ነው። እንግዲህ 7 ወንድሞች ነበሩት ይልና የፊተኛው ሚስት አግብቶ ልጅ ሳይወልድ ሞተ። ሁለተኛውም አገባት፣ ያችኑ ሴት ማለት ነው። ሶስተኛውም እንዲሁ 7 ደግሞ ልጅ ሳይተው ሞተ። 7ቱም ኦልሬዲ ሳይወልዱ እሷኑ አግብቶ ሞቱ። ገብቷል ቃሉ። የሉቃስ ወንጌል ምዕራፍ 20 ላይ ነኝ ያለሁት፣ ቁጥር 24 ጀምሮ ክፈተው እና ቁጥር 30 ሁለተኛውም አገባት፣ ሶስተኛውም እንዲሁ፣ 7ቱም ደግሞ ሴቲቷን አገቧት፣ እነሱም ሳይወልዱ ሞቱ ይሉና ሴቲቱም ደግሞ ሞተች፣ እሷም ማለት ነው። ከሁሉ በኋላ ሴቲቱ ሞተች። እንግዲያው 7ቱ አግብተዋታልና ሴቲቱ በትንሣኤ ከነርሱ ለማናቸው ሚስት ትሆናለች ሲል ኢየሱስ መልሶ እንዲህ አላቸው፣ የዚያን ዓለም ልጆች ያገባሉ ይጋባሉም፣ ያን ዓለም ከሙታን ትንሣኤ ሊያገኙት የሚገባቸው፣ እነዚህ ግን አይጋቡም አያገቡምም፣ እንደ አማልክት ናቸውና። እንደ አማልክት ናቸው፣ ይቀየራሉ፣ ማንም ከማንም ጋር አይተዋወቁም፣ ሊሞቱም ወደፊት አይቻላቸውም። የትንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ናቸው። ሙታን እንዲነሱ ግን ሙሴ ደግሞ በቁጥቋጦ ዘንድ ጌታ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ በማለቱ አስታወቀ። ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም ይላል። ምክንያቱም እነዛ 7 እንግዲህ ወንድሞች በተከታታይ በድሮ በብሉይ ኪዳን ምን ነበሩ? አንድ ዘር ለመተካት ወንድማቸው ቢሞት ያችን ሴት ያገቧታል። ኢየሱስ ጌታ ነው እና ኢየሱስን በዛ ሰዱቃውያን ትንሣኤ ሙታን የለም ብለው ስለሚያምኑ ሲጠይቁት ኢየሱስ ይሄንን መልስ መለሰላቸው። ማንም አያገባምም አይጋባም ማለት፣ ለዛውም ይቀየራሉ፣ በማይሞተው ይቀየራሉ፣ ለዛውም እንደ መላእክት ይሆናሉ እንጂ እርስ በርስ ራሱ አይጋቡም አይተዋወቁም። ይሄ አሁን ቅድም 7 74 የምትሉት አሁን መጽሐፍ መልስ ይስተካከል። ቁጥሩን በደንብ ነው የማውቀው። 72 ይስተካከል። እግዚአብሔር ቃል እዛ ገነት የሚጠብቀን ትዳርም የለም አዳርም የለም። ስለዚህ መጽሐፍ ቅዱስ ሕያው ነው። እውነቴን እኮ ነው፣ ሕያው ነው። የእግዚአብሔር ቃል ሕያው ነው። አዳርም የለም አላለችም። እዛ ምንሄደው ልናመልክ ነው። በበጉ ፊት ቅዱስ 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 ልንል ነው እና ስለዚህ ቅዱስ ሕያውና ያለ የነበርክ ደግሞ የምትመጣ እሱን ቅዱስ እያለን በበጉ ዙፋን ፊት ልንሰግድ ልናመልክ እልል ልንል ነው። ለዛ ነው እዚህ ራሱ ምስጋና ምን ልንለማመደው። ቅድም ዮኒ ሲናገር ነበረ። ጴንጤ ጸሎት በምስጋና ነው የሚጸልየዋል እና ስላኖረኝ እና ከስንት ሟርት ስለጠበቀኝ እና ስንት እንቅፋቶችን አንስቶልኝ እንዲሁ ሸፍኖልኝ እየኖርኩ ያለሁበትን ህይወት
እግዚአብሔር ስለሰጠኝ ደግሞም ከአብ ቀኝ ስላስቀመጠኝ እዚሁ ምድር ላይ ሆኜ እኔ የት እንደሚሄድ አውቀዋለሁ። የሰጠኝን ህይወት ነው ዲፋይን እያረኩኝ ማመሰግነው፣ በምስጋና መሞላው። እዛም ሄጄ ደግሞ የሚጠብቀኝ እኔ 2 ሞት አልሞትም፣ 1 ሞት ነው እንግዲህ መሞተው። ስለዚህ የስጋ ሞት ነው። ያ ደግሞ ኢየሱስ ሲመጣ ወይንም ደግሞ እኔ ወደ እሱ ሲሄድ በማይለወጠው ይቀየራል፣ እንደ መላእክት ይቀየራል። እንቀየራለን። በቃ የምንቀየረው ወርሺፕ ለማድረግ ከእግዚአብሔር ጋር ወደ በጉ ወደ አዘጋጀልን ዮሐንስ ወንጌል ምዕራፍ 14 ላይ እንዲህ ነው አይደል? ስፍራ ላዘጋጅላችሁ እሄዳለሁ አለና መጥቼ ደግሞ እወስዳችኋለሁ አለ። አየህ፣ ሊወስደን የሚመጣበት ጊዜ አለ። የተዘጋጀልን ስፍራ አለ። ራእይ መጽሐፍ ምዕራፍ 21 ላይ ለባሏ እንዳጌጠች ሙሽራ የተሸለመች ኢየሩሳሌም፣ ለዛውም የምንኖርባት በጉ ብርሃን የሚሆንበት፣ ለዛውም ጨለማ በሱ የሌለበት፣ ከዚህ በኋላ ጨረቃ ፀሐይ የማያበራበት የተዘጋጀልን ከሱ ጋር የምናመልክበት ስፍራን የተዘጋጀልን እና ይሄንን ሙታን ትንሣኤ የለም ብሎ ሰዱቃውያን ሊፈትኑት ነው የጠየቀው። ኢየሱስ ግን ያው አሁን ለወንድሜ ቤተሰቦችም መልስ ሊያረገው እንግዲህ እዛ አንጋባምም አናገባምም እንደ መላእክት እንቀየራለን። መጽሐፍ ቅዱስ ይሄ ነው። ክብር ለጌታ ይሁን። ወዳችኋለሁ። እቀጥላለሁ። አሜን። ብርክ በይልኝ የሌላ እኛው ወደ 72 ልንመለስ እንዳናሳስት። ዮኒ ተባረክልኝ። እሺ ያነሳው ቃል ላይ ኢሳያስ 44 ላይ ስለ እንጨት አምልኮ ይናገራል። ያንኑ እንጨት ያመልኩታል፣ ያንኑ ስጋ ጠብሰው፣ ያንኑ ደግሞ አምላክ ብለው ቀርጸው በቤታቸው ያኖሩታል፣ ደግሞ ይሸከሙታል ይላልና ኢሳያስ 54 ላይ ያለውን ቃል እሱን እየላኩልህ ነበረ እና ደግሞ ኤርሚያስ ላይ ሄደህ ስታነብ ከእንግዲህ በኋላ አያስቡትም። ምክንያቱም የብሉይ ኪዳን ታቦቱን አያስቡትም፣ ደግሞ አያነሱትም። ኦልሬዲ ታቦት አንድ ነው። የሚያስቡት መጋረጃው ከላይ ስለተቀደደ ነው። ማይዘው ከታች ቢቀደድ ኢየሱስ ክርስቶስ ነፍሱን ሲሰጥ ከታች ቢቀደድ ኖሮ ሰው ነው የቀደደው። ከላይ መቀደዱ ራሱ የበጀን ከበሰው እግዚአብሔር መካከል ያለው ልዩነት ኦልሬዲ ተቀዶ ተለይቷል ማለት ነው። በጣም ወዳቸዋለሁ። ተባረኩ ወንድሜ። እንኳን እግዚአብሔር በጣም በቃ እግዚአብሔር እንዲህ ነው። በቀደድከው መጠን ደግሞ አሁን አፍህን ከፍቶ ኢየሱስን ያናግራል። በደሙ ተሸፈን፣ እንቅፋት አይንካ፣ የትኛውም ጭንገፋ ጨለማ የተመታ ይሁን። በአንተ ዘንድ ሞገስና ኃይል ብርታት ዮኒ ለአንተም በኢየሱስም ይጨምርባችሁ። እግዚአብሔር ይባርካችሁ። ወዳችኋለሁ። ተባረክ። እኔ የምለው የፎከራችሁ ታሰረ ብላችሁ በሰላም ነው ግን? ይሰማል ልምሴ? ይሰማል አባቴ። ኦሮሚያ ውስጥ ያሉ በጣም ትልቅ ሼኪ የነበሩ አሁን ደግሞ ትልቅ ፓስተር ነው እንደኔና እንዳንተ ተማርኮ ከኛ በፊት ናቸው። እሳቸው ትልቅ ስራ እየሰሩ ያሉ በጣም ተወዳጅ ሰው፣ አማርኛም ይችላሉ። አብዶ መሮ ይላል ዮዚ እየሳቀ ምናምን ነው። አስገባ እስኪ ኮመንት አስገባቸው እያሉ ነው። ታወቅ በዚህ አጋጣሚ አብዶ መሮ ሪኩዌስት አድርጉኝ። አብዶ ጃሮ የሚል አብዶ ጃሮ ሪኩዌስት አድርጉ። በጣም በቃ ታሪከኛ ሰው ናቸው። እስልምና ውስጥ ይኸው ለቁጥር ጻፉልክ ሌቭል 18 ይኸው ቆይ ይኸው አስገቡ። ተባረኩልኝ ሞዴሬተሮች፣ ትችላላችሁ። ብርክ በሉ። ሰላም ብያለሁ። እንኳን ደህና መጡ ወዳጄ። ሰላም ነው ወይ? ወልዬ እንዴት ነህ? ቆያችሁ? በቪዲዮ ይቻላል ወይስ አይቻልም? በቪዲዮም ይቻላል። እኔ በኃይለኛ ገጠር ላይ ነኝ ያለሁት። ከተቻለ ምክንያቱም ድምፄ ራሱ ሊቋረጥ ይችላል። ሰው ሲያይ ጥሩ ነው። ሰላም ነው። እንዴት ነው ዮኒዬ? በጣም ነው የሚያከብርህ የተወደድክ ሰው። እግዚአብሔር ይመስገን። ክብሩን ጌታ ይሁን። ሰላም ነው። እሺ እንዴት ነው? እንግዲህ ብዙ ጊዜ ወንድማችንም እንግዲህ እንደምታየው እያሳደዱት
ዛሬ እንዲያውም ተይዟል አልሐምዱሊላህ እያሉ ብዙ ፖስቶች አይቼ ነበርና ከዛ እሱ የፖስተውን መዝሙር አየውና ሰዓቱን አየሁት። ከዛ ላይቭ ሁላ ገብቶ አየሁት። እንዴ ምክንያቱም አንዳንዴ እኔ ፔጅ ላይ እኔን አስመስለው ሌላ ፔጅ ላይ እኔ ላይቭ እንደሆንኩ ይቀርጻሉ እና እሱ ነው አይደለም ብዬ ስገባ ፍሬንድ ስለሆንን ራስን ወይ ጉድ ደግሞ ወስደውት ይሆን እንደ አካውንቱን ብዬ ራሱ ይኸውልህ ሌባ እንዴት እንደሚያጭበረብራይ ሀሳብን ሁላ እንዲሰርቅ ያደርጋል። እና በብዙ ነገር አይቼ ቆይ ራሱን ላስገባውና እሱ ይገላግለኝ ብዬ ሳይ ለካ ወንድሜ ይኸው በጌታ አውዶ ፈገግ ብሎ አረሬ ላይ ሟርት እንጂ የሚሰራ ነገር የለም እያለ ነው። ሟርት ነው ያለው እንጂ በእኔ ውስጥ ያለው ጌታ ሰላም እየሰጠኝ ነው እያለ ነው። እስቲ ፓስተር አብዶ እስቲ በምን እንዴት ወደ ጌታን እንዴት እንዳገኙ ምናምን ለብዙ ሰዎች መማሪያ ስለሚሆን ቢያስረዱልኝ ደስ ይለኛል። ፎሎ አረጋለሁኝና ተመልስልኛል እና ቅድም ያለው ፎሎ ወዲያው ስትናገሩ ድምፅ ያለ አይደል? አዎ ወዲያው መልሽ ያለው ፎሎ ታንኪዩ። ቅድም ስትናገሩ ስለ ሴቶች አዎ አሉ። እኔ ድሮ ቁርአን ሲቀራ ወአዝዋጁን ወሙጠሐረቱን ወሩድዋኑ ሚነላህ ሁሩም መቅሱራቱን ፊልኪያም ጡታቸው ጉቺ ያሉት በጀነት ይጠብቋቸዋል። በዚህ ምድርም ደግሞ መስና ሰላሳ ወሩባዕን ሁለት ሶስት አራት ተፈቀደላቸው እያለ ወንዶቹን ይሻልማል እስልምና። ሴቶቹን አፈር ከድሜ ነው የሚጨምረው እስልምና። ይሄ እኔ ብዙውን ጊዜ ፖስት አደርጋለሁ። የተካደ በወንጌል ላይ የተነገረ ውሸት ብዬ ፖስት አድርጌያለሁ ብዙውን ጊዜ። ምክንያቱም ቀደምት ክታቦች እንደነ ታውራት፣ እንደነ ዘቡር፣ እንደነ እንጂል፣ እንደነ ሱሑፍ አልአንቢያ ማለትም በጥቅልል ስሙ በመጽሐፍ ቅዱስ ከቁርአን በፊት የነበረው ከእስልምና በፊት የነበረው መጽሐፍት ውስጥ ሴት በጀነት ይጠብቃቸዋል ተብሎ ስላልተጻፈ ይሄ ለጋ ሃይማኖት፣ ይቅርታ አድርጉልኝ፣ ለጋ ትላንት መጣና በጀነት በመንግስተ ሰማያት በገነት ሴት ይጠብቃቸዋል ብሎ የሚያስተምር በቀደምት ክታቦች እንዲሁም ደግሞ በቀደምት አባቶች የእምነት አባቶች በሕግ መጽሐፍት ሙሴ ሴት በጀነት ትጠብቃቸዋለች ብሎ አላስተማርም። ስለዚህ ሙሐመድ እዚህ ውርቅ ይሆናል። ኢየሱስ እንዲህ አይነት ከሴት ጋር ትጨማለቃላችሁ ብሎ አላስተማረውም። በዚሁ የሙሐመድ ትምህርት ውርቅ ይሆናል። ሲደመር ነቢያት ከኤልያስ ዘመን ጀምሮ እስከ ሚልኪያስ ያለው ነቢያት ሁሉ ሴት በመንግሥተ ሰማያት ይጠብቃቸዋል ብሎ የሕግ መጽሐፍትም የነቢያት መጽሐፍትም በአዲስ ኪዳን መጽሐፍም አላስተማረም። ቅድም እህቴ ጠቅሳለች ሉቃስ 20 ላይ لذن هل الحق هل من أين جاء هذه العالم كيف نمت أي تمرت بلن سنل አንድ ነገር እናንተ ውጭ ዓለም ያላችሁ ሰዎች በእውቀት በጣም ምጡቅ የሆናችሁ ሰዎች ታውቃላችሁ። እኔ የገጠር ልጅ ነው። ባክግራውንድ ይነግራቸዋል። የእስልምና ሎጎ ጨረቃና ኮከብ ነው አይደለም? እነዚህ የ666 ተብሎ የሚታወቀው እነዚህ በተለይ አሜሪካ ምናምን የምትሉት አለ አይደለም? እናንተ ሙሉበት። ሎጓቸው ምንድነው? ጨረቃ አይደለም? ኦኬ። ጎላቸውስ ማለት ሰው እስከየት እንዲሄድ ነው? በምንድን ነው እያስተማሩ ያሉ? ምንድን ነው እያስተማሩ ያሉ? ምንስ እያደረጉ ነው? ወንድ ከሴት ጋር፣ ሴት ከሴት ጋር፣ ወንድ ከወንድ ጋር
ሰዎቹ ሰውነታቸውን መቀየር ወደ ወንድነት ወደ ሴትነት ሎጓቸው ምንድን ነው? ጨረቃ ነው። የእስልምናስ ምንድን ነው? ጨረቃ ነው። ይህ ምስጢር እየገባችሁ ነው? እስልምናም በዚህ ሰሞን እያስተማርኩ ስለሆነ ጎሮሮዬ እንትን ነው 4 ቀን። እስልምናም በመጨረሻው ጀነት ውስጥ አላህ አዘጋጅቶላችኋልና ደስ ይበላችሁ የሚል ነውና ይሄ አስቡበት። ሲደመር ወንድሜን ለመግደል የመሞከር እንትን እውነት አላቸው። እስልምና በተለይ በኢትዮጵያ በሁለት ነው የሚከፈለው። ሱፊያዎች ናቸው። ሱፊያዎችና እነዚህ ታፕታፕ አድርጉ ቤተሰብ፣ ታፕታፕ ኮፒ ሊንክ አድርጓል። ኔትወርክ ነው፣ ገጠር ላይ ስላለ ኔትወርክ ነው። እውነታ ይገለጣል። እውነት በማንም ይነገራል። እውነት ነው የምናወራው። ስለዚህ እውነትን መናገር ወንጀል የሆነበት ሀገር ኢትዮጵያ ብቻ ነው። እውነትን መናገር የሚያስጠይቅበት ሃይማኖት የጻፈውን ማንበብ የሚያስጠይቅበት ኢትዮጵያ ብቻ ነው። በነገራችን ላይ አሜሪካን ሀገር ምንም አይነት የሚያስጠይቅ ነገር የለም። ምንም አይነት መናገር ይቻላል። የተጻፈን ማንበብ ማንም ይችላል። የተጻፈ ራሳቸው የጻፉትን ስታነብ የሚከስ ሃይማኖት ብቻ ነው። የተጻፈን ስታነብ የሚከስ ሃይማኖት ብቻ ነው። ራሳቸው ይጽፉታል። ስለሚያፍሩበት ምን ያደርጋሉ? ጥለው ይጠፋሉ። እንዳታነብ ይላል። ጽፈው በየትኛውም እምነት ያለ ይነበባል። ሞዴሬተሮች ያስገቡልኝ ፓስተር ከተመለሰ። ስለዚህ አሁንም ሃይማኖተኞች በጣም አድርገው ክርስትናን ለማሳደድ እያደረጉት ነው ያለው። ሞዴሬተርስ የት ናችሁ? አወሌ ወጥተሃል። ሞዴሬተርስ ወንድማችንን ይኸው እንደምታዩት አወል ብዬ በገባ ያለውን ትተረጉምልኛል። አብዛኛው የሰሩት በኦሮምኛ ነው። በጣም አዝኛለሁ። ኦሮሞ ወንድምና እህቶች እንደዚህ አይነት ነገር ባታረጉ ሰማ በአንተ ስም እስቲ የመጡትን እንትን የኔ ነህ እዚህ ጋር አንተ ነህ። ሌሎች ላምጣ። እስቲ ሌሎች ነበሩ። አንተ ጋር ካለ ሌላ ስልክ ባይ ደስ ይለኝ ነበረ። እዚህ ጋር አላገኘሁም እና ታስሯል አልሐምዱሊላህ እያሉ ሲፖስቱ ነበረ ወንድማችንን። እንዲሁም ገለውታል ብለው ሲያወሩ ነበር። እኔ በፎቶ አለኝ ያፖስቱትን ፌስቡክ ላይ ይሄ ልክ አይደለም እንዳትረበሹ ምናምን ብዬ ኦኬ እሱን ላሳይ ይችላል። በቪዲዮ መራ አትጻፉ። ስለ ሃይማኖታችሁ አጸያፊ ነገር ቁርአናችሁም ላይ ሌላም ላይ አትጻፉ። እንዲሁም በኦርቶዶክስ ገድላት ላይ አትጻፉ። አጸያፊ ነገር አትጻፉ። የኛ የአዲስ ኪዳን የምስራቹ ኢየሱስ ክርስቶስ ነው። ሌላ የምስራች የለም። ሌላ ምንም የለም ምስራች። ማርቆስ ብትለው፣ ማቴዎስ ብትለው፣ ቶማስ ብትለው፣ ዮሐንስ ብትለው ማንም የተናገረው ስለ ኢየሱስ ክርስቶስ ነው። አከተመ። ከኢየሱስ ውጭ ሲሆን ተረት ተረት ይሆንብሃል። ሌሎችም ባመጣ ቁጥር ከመስቀሉ ላይ ነገሩን ዞር ያረክ ጊዜ ነገር እየተበላሸ
እየተደበላለቀብህ እዚህ ያለው ሌላ ቦታ ላይ እኩል ሊመጣልህ አይችልም። ትልቁ ስህተት ያ ነው። አሁን እንዳልኩ ክርስቶስ ሳምራን ኢትዮጵያዊ ናት፣ ግሪክ ያለው አያውቃትም። ዋሽተሃላ። ምክንያቱም ቅዱሳን ምድር ላይ ያላቸው አቅም አንድ ቦታ ላይ፣ ሌላ ቦታ መንፈራፈር አይችሉም። ማናቸውም መሄድም አይችሉም። ምንም ማድረግ አይችሉም። እዛችሁ ቦታ ላይ ያሉትን ኢቭን እሱ አይደለም ኢየሱስ ክርስቶስ በመጣበት ጊዜ ተአምርን ሲያደርግላቸው የነበረው አጠገቡ ያሉትን በተአምር በጥበቡ ከአልጋ ላይ ሲያስነሳቸው፣ የሞቱትን ሲያስነሳ፣ ሽባን ሲተረትር እየሄደ ነበር የሚያደርገው። እናንተ ያላችሁ የምትሉት እኮ ክርስቶስ ሳምራ የሆነ ቦታ ሄዳ ታደርጋለች እያላችሁ ነው። ይሄ ነው ሳይኮሎጂካሊ የተመቻችሁት እምላችሁ። ኢየሱስ ክርስቶስ በህይወት በኖረበት ዘመን ላይ በምድር ላይ በመጣበት ዘመን ላይ እየሄደ ነበር ሲፈውሳቸው የነበር። ይሄንን እንኳን ማስተዋል ተስኗቸዋል። እናንተ እነሱ ያድናሉ እያላችሁ ትከራከራል። እኔ ለአወል መጸለይ ይችላለሁ፣ አወል ለእኔ መጸለይ ይችላል አለና እዚህ ጋር ሁለትም ሶስትም ሆናችሁ ብትጸልዩ በማካከላችሁ እኔ እገኛለሁ ብሎ ነው መጽሐፍ ቅዱስ የሚናገር። ግን ተስካሩን የተበላ ሰውዬ ተስካር ተደርጎለታል፣ ፍታት ተደርጎለታል፣ ሁሉ ነገር ሙት ዓመት ተደርጎለታል፣ 7 ዓመት ተደርጎለታል። ያድነኛል ብለ በሱ በኩል የምትጸልየው ነገር ማን ነው? ዲያብሎስ ቀዩን ያየ ተጫውቶብን፣ ቀዩን ያየ እንዲህ ብሎ በልቶ አልቁማል። ከኢየሱስ ውጭ ሞትን ድል አድርጎ የተነሳ የለም። ቀዩን ያየ ተጫወተብን። በምድር ላይ እሱ ሞቶ ኖ እኔን ዘክርልኝ ብራዘር አለው ገነት አስገባሻለሁ፣ የአራድዬ ልጅ እኔን አስቀምቅምልኝ ዘክርልኝ ይላል። በቃ በእኔ ስም አስቀምቅምልኝ አጋችሁ ባይ የሞተ ይሁዳን ለፍርድ ብቻ። ከዛ በኋላ ፍርድ ነው የሚጠብቀን። ዕብራውያን ላይ አለ ፍርድ። ላንብበው የአራድዬ ልጅ ምን ይላል እስቲ። ከዛ በኋላ አወሌ የምትለውን እሰማለሁ። ስለዚህ በተረት የምታምን ካለ ማብራት ራስን የሸወደ እሱ ነው። ይኸውላችሁ ምን ይል መሰላችሁ? ዕብራውያን ምዕራፍ 9 ቁጥር 28 ላይ ምን ይላል? ቁጥር 27 ላይ ለሰዎች አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው። አንድ ጊዜ ነው የምትሞተው፣ ከዛ ፍርድ ነው። ፍታት የሚል የለ፣ በዚህ ውጣ የሚል የለ፣ በዚህ ግባ የሚል የለ። አንድ ጊዜ ለሰዎች አንድ ጊዜ መሞት። ይሄንን ዕብራውያን ምዕራፍ 9 ቁጥር 28 ለሰዎች አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው፣ እንዲሁም ክርስቶስ ደግሞ የብዙዎቹን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። ክብር ለሱ ይሁን፣ ክብር ለሱ ይሁን። አንድ ጊዜ። ሌላው ከሞተ በኋላ ፍርድ ነው የሚጠብቀው። እያንዳንዳችን ፍርድ ነው። በኢየሱስ ለሆንን ግን አባቴ ይታየናል። ኢየሱስ ይታያል። ክብር ለሱ ይሁን። ሌሎቻችሁ የምትታለሉት እነሱ ቅዱሳን ይፈርድ ምድር ላይ ያለ የተናገረውን ሰማይ ላይ ቅዱሳን ይፈርዳሉ ብሎ ይከራከራል። ስለዚህ በማስተዋል ብንመላለስ ለፍርድ ነው። ከሞትክ በኋላ ፍርድ ነው። ያንን ነው የምለው። እና አንተን ለመግደል የሚሯሯጡት ምን አይነት ጽድቅ ሊያገኙበት ነው? በእስልምና እስቲ ንገረኝ። አንተ ብትገደል ብትያዝ ይደሰታሉ። ምንድን ነው ጥቅሙ? የአንተ በህይወት አለመኖር ለእነሱ የሚጠቅመውን ንገረኝ እስኪ። ጥቅሙ ምን? ከአንድ ሼኪ አባት እንደተወለደ ሰውና ራሴ ትልቅ ሼኪ ባልሆንም የእስልምናን ትምህርት እየሰማ እንዳደገ ሰው እናም አሁን ማንበብ በምችለው ሁኔታ እንደማነበው ጀነት ነው የምገባው። ለምሳሌ ሙሽሪክ የገደለ ሰው ጀነት ይገባል። ሙሽሪክ ማለት በአላህ ያላመነ ሰው ማለት ነው። ገብቶካል? በኔ ዙሪያ ላይ ያለው ማለፈውን ብዬክ ነበር። እኔ እንደ እስልምና ሙርተዲ ነኝ። ያው ፓስተር ከመጡ በጣም አብራርተው ሊያወሩ ስለሚችሉ
ጥያቄውን ለሳቸው አሳልፍልኝ። ታፕ ታፕ ኮፒ ሊንክ እያደረጋችሁ የኛዎቹ እውነት እየተገለጸ ነው። ፓስተር በገና ያለፍተን ቆይ አይ ገና ነው፣ ሮቴት እያደረገ ነው ገና እና ሲገቡ ትነግረኛለህ፣ አቆማለሁ። እኔ አሁን ሙርተዲ ነው የምባለው። ሙርተዲ ማለት እስልምና መካድ ነው። ኦኬ ላይክ አሁን ሙስሊም ነበርኩኝ አይደል? በቃ እውነት ሲገባኝ ክርስቲያን ሆንኩኝ። ይሄን ስላረኩ ብቻ ህይወቴ ላይ እኔም ብቻ የሚመለከት ማንንም ማይጎዳ ውሳኔ ስለወሰንኩኝ ራሴን ስላዳንኩኝ እዛ ጋር ደግሞ የሚታየው እንደ ከዳተኛ ነው። ሙርተዲ ይሉካል ስሙን። ሙርተዲ ማለት ከእስልምና ወደ ክርስትና ለመጣ ሰው ብቻ የሚሰጥ ስም ነው። ተረዳኛ? ከእስልምና ወደ ክርስትና ለመጣ የሚሰጥ ብቸኛ ስም ሙርተዲ ነው። ምን ማለት ነው ሙርተዲ? አላህን የካደ ማለት ነው። አላህን የካደ ማለት ነው። እሱን ከገደልክ አንተ ጀነት ነው የምትገባው። አንድ ብቻ እንዳትረሳ የሚነግርክ ነገር አለ ህጉ። እኔ ጋ ይመጣና አንድ ሼኪ ወደ አላህ ትመለሳለህ አትመለስም ይለኛል። ይሄ እንደ ትልቅ እድል ተደርጎ ነው እንግዲህ የሚታየው ነው። አልመለስ 72ቱን ጥለን የመጣው ግን አያሳሳህም? 72 ድንግል አትፈልግም? ተው ብራዘር ተው። አንድ ነገር ልበልክ ይሆንዬ፣ አንተ ከኔ በላይ ታውቃለህ። 152 ድንግል ቢሆን ከኢየሱስ ክርስቶስ ፍቅር እንደማይበልጥ ዛሬ ላይ ገብቶኛል። ተረት ስለሆነ ነው እንጂ የእውነት ቢሆን ኖሮ ቀጥ ብዬ ነው የሚሄደው። ተረት ሆነብኝ፣ ተረት ሆነብኝ። አላዋሽም እንጂ የእውነት ድንግልና ቶሎ ቶሎ የሚመለስላት 72 ሴት እውነት ቢሆን ላጥ ነው። ውሸት ሆነ። ችግሩ ውሸት ነው። አይ በቪዲዮ አያስፈልግም። ፓስተር አብዶ እና እንዲሁ መናገር ይችላል። ግን የእውነት ቢሆን ገነት ላይ አለዋሽ የእውነት 72 ድንግላቸው ቶሎ ቶሎ የሚመለስ አለ። ችግር የለውም። ፈርመው የሚሰጡኝ ከሆነ 72 ድንግል ብቻ አይደለም እኮ አይን ይበቃኛል። 72 ሁሉም ይመለሳል። 72ቱም አው ይመለሳል። አይ ነው ድንግሉ እኮ አይጠፋም፣ የአንዷም አይጠፋም። ከ72 በላይ ግን አልችልም። 72ም አልችልም። እኔ 2 ይበቃኛል። 2 ድንግል ይበቃኛል ለባህሉ ድምቀት። እኔ ብዙ አላስቸግርም። ፓስተር እየሰራን ብለናል። እንትኑ ነው ምንድን ነው ዳታን ያስወጣኝ ሞልቼ ነው የተመለስኩ። እንዳልኳቸው በቪዲዮ እንደምትመለከቱት ያለሁ ቦታ እንዲሁ የሰባዎቹ እንደዛው ነው። እና ድሮ እኛ ቁርአን ስንቀራ በሆዳቸው አትተኙ ይሉናል የኛ ኡስታዞቻችን። ለምን ሲባል ከሸይጣን ጋር ሴክስ ታደርጋላችሁ ይሉናል። በእውነቱ ነገሩ ደግሞ መንፈስ አለበት። በዚሁ ሜንታሊቲ ስለምትሞላ ይመጣብሃል ነገሩ። እዛ አውዙ ቢላህ ትላለህ። ወበዕደ ዛሊክ ከዛ በኋላ ምንም የሚፈጠር ነገር የለውም። ይህ ብቻ አይደለም። እስልምና ውስጥ በነበርከው ጊዜ ህልምህ ራሱ ትክክል አይሆንም። በህልም ራሱ ትቃዣለህ። ከሴት ጋር ነው የምታድረው። አያደርገውምና እዛ ብትሆን ኖሮ በህልም ኡስታዞች እነዚህ የሚያማምሩ እንደዚህ ጽማቸውን አሳድጎ እንትኑን በኦሮመኛ የሆነ ተረት አለ። ሰሪቅ ያለው የሌባንም አመል አውቋለሁ የሚባል አለ። ሀቴ ቤካ ሀቱ አመለ ቤካ ይባላል በኦሮመኛ። እናውቃለን። እነዚያው የሚያማምሩ ሁሉ ውሃ በውሃ ሆኖ ነው ጠዋት የሚነሱት። ከዛ ጀናባ ይታጠባሉ። ከዛ ሻውር ይገቡና
ከዛ ሶላት አላሁ አክበር ሸለ ላ ኢላሃ ኢለላህ ሙሐመድ ረሱሉላህ የስላም ኖርማሊ የሚያውቅ አይምሮ ያለው መጽሐፍ ቅዱስ እንደሚናገር መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ነው ብለው አንድ ይሄ ነው። ኖርማሊ ፊዚካልም ሲታይ እንዳላችሁት ለአንድ ወንድ 70 ሴቶች አዘጋጅቶ የሆነ እንደው ሁለት ቢሰጠኝ ያው እውነት ቢሆን ኖሮ ሁለት በቂ ነው ከ72 ጋር ምን አስቸገረኝ ለምን ጀርባዬ ለምን ይቆረጣል ነው ያለ ያለውና እንኳን 70 እንኳን 7 እንኳን 2 ዜሮም የለም ዜሮም ቁጥር አይደለም ዜሮም የለም። ይሄ ህልም ነው ቅዠት ነው ያልኳችሁ ምክንያት አለ። ቅዠት ብሎ ቁርአን የህልሞች ቅዠት ነው ይላል ሱራ 21 ቁጥር غابنا ምንድን ነው እስልምናን ስክድ ቻው ሙሐመድ ቻው ቁርአን ቻው እስልምና የእስልምና ፍቅር ከውስጡ ቁርአን አወለ ቁርአን ولا يحرمون الله ورسول ولا يدينون دين الحق حتى لوك الذين أوتوا الكتاب حتى يعطي الجزية وهم ساقرون ملار من مالتنا ترجموا لسان دايهون بمن من مالتنا قاتلوا الذين لا يؤمنون بالله إن الزاب الله إن بمجرشال زمن يما يامنوا يوم القيامة يما يامنوا يمكدوتن من أدرجاቸው ግደላቸው አላህና ሙሐመድ ሐራም ያደረገውን እርም ያደረገውን እርም የማያደርጉ ወይም ደግሞ ሐራም የማያደርጉትን ግደላቸው እነዛ የእስልምናን ሃይማኖት የማይከተሉት እስልምናን የማይቀበሉትን ምን አድርጋቸው ግደላቸው። ለምን እዚህ ጋር ምንድነው በሌላ ቦታ ምንድነው ምለው قل يا أيها الكافرون لا أعبد ما تعبدون ولا أنتم عابدون ما أعبد ولا أنا عابد ما عبدتم ولا أنتم أعبدون ما أعبد لكم دينكم ولي الدين ልብ በሉ እናንተ ካፊሮች ሆይ እናንተ የምታመልኩትን እኛ አናመልክም እኛ የምናመልከውን እናንተ ማታመልኩትም የእናንተ ዲን የእናንተ ነው የኛም የኛ ነው እኛ በእኛ እንቀጥላለን እናንተ በእናንተ ቀጥሉ ብሎ መፍትሄ የሰጠ ይመስላል። በዚህ ይምጣና አወለን ግደሉ ካልገደላችሁ ቱርግኑ ያለው ሎኬሽን አለው እንዶ አላህ እንዶ ፈዘዘው ነው ፋሱን ማያዝ አቃተው እንደ በጣም ደከመውና ሸምግሎ የእናንተን እገዛ ፈለገ እንደ አላህ እናንተ ካልተረባረባችሁበት አላህ እንደው ራሱ አወለን ይፈጠር ያይጋለውም እንደ አወለ እፍ ብሎ አወለን እዛው አስተኛው እንደ አላህ አቃተው እንደሱ ከዛ የእናንተ ርብርብ የእናንተ ማካታ ፈለገው እንደ አላህ በጣም ነውር ነው ወገኔ። ሱራ 9 ቁጥር 5 የከበሩ ወራት ባለፉ ጊዜ ካፊሮቹን ባጋኛችሁባቸው ምን አድርጋቸው ግደላቸው ቃል በቃል ካፊሮቹን እና ካፊር ማለት ካዲ ሙሐመድን የካደ እስላምን እኔ አሁን ካፊር ነኝ እግዚአብሔር ስሙ የተመሰገነ ይሁን ሙሐመድን የካድኩ እነዛ ጀናባዎቹን የካድኩ ቅዠቱን የካድኩ እስልምናን የካድኩ አላህን የሙሐመድን አላህ የካድኩ ክጃለሁ
ምን ቢትገልም እኮ ይሄ ስጋ ነው የምትገለው። ምን ተአምረ ለምትገላት ያለ መጽሐፍ ቅዱስ ሲናገር እኮ ስጋ የሚገሉትን ምን እንዳታደርግ አትፍራቸው፣ ይልቁንስ ነፍሳችሁን ገሃነመ እሳት ውስጥ የሚያስገባችሁ እሱም ፍሩት እኮ ነው። እኔ ገጠር ነኝ ያለሁት አይገርምህም? ፍርሃት ከሆነ አወሌ የኔን ሩብ ያቅ ቀርቷል እንዴ? አወሌ ላም ፎከስ አደረጋችሁ አለው። እኔ የስሜታዊ ሆኜ አይደለም። እስራኤልን የሚጠብቅ ይላል መጽሐፍ ቅዱስ አይተኛውም አያንቀላፋውም። ፒሪድ። ምንም የምንሆነው ነገር ያውላችሁ እግዚአብሔር አምላክ ጸጉራችን ስንት እንደሆነ ቁጥሩ